ከህይወት የተማርኩት አንድ ትልቁ ሚስጥር ምንድነው? ዲሲፕሊን። ኦልዌይስ ዲሲፕሊን ዊንስ። ዲሲፕሊን የሆነ ሰው ሁሌም አሸናፊ ነው። ልንገራችሁ፣ ሰው ያወድቃል፣ ሰው ይጥልሃል፣ ሰው ከፍ ያደርግሃል፣ ይወድሃል፣ ይጠላሃል። ሰው ብዙ ነገር ነው። ልንገራችሁ፣ እናንተ እንድታሸንፉ የሚያደርጋችሁ ግን ዲሲፕሊን ነው። ሰው ወደደኝ ጠላኝ፣ I'm going to keep going, I'm going to keep being myself። ገባችሁ? ለቤተሰብ ስትል ዲሲፕሊን ሊኖር ይገባል። ከሁሉም በላይ ግን ለራስ ስትል ዲሲፕሊን ሊኖር ይገባል። because ዲሲፕሊን ነው ከአዘቅት የሚያወጣ፣ ማንም አይደለም ከአዘቅት የሚያወጣ። ዲሲፕሊን እራሱ ለስራ ያለ ታታሪነት መቀጠል እኔ አሁን ስሜቴ አይቆጣጠረኝም። ልንገራችሁ፣ አብዛኛው ጊዜ በጣም ሆናለሁ፣ ቻሌንጅ ሆናለሁ። የሆነ ስራ ጀምሬ ለማቋረጥ እደርሳለሁ፣ በጣም ስለሚከብደኝ ማለት ነው። በቃ አይምሮዬ ሊያቋርጠኝ ይሞክራል። አይ በቃ አችለውም፣ ይከባድ ነው ምናምን ይለኛል። ግን who cares? ዲሲፕሊን፣ የኔ ዲሲፕሊን ነው እንዳሸንፍ የሚያግዘኝ at the end of the day. So discipline always wins። ስሙማ ታክቲከኞቹ፣ አስማተኞቹ ራሳችሁን ታዳምጣላችሁ። የእውነት ራሳችሁን ታዳምጣላችሁ፣ ታነባላችሁ። የሆነ ነገር ለማወቅ ስትፈልጋላችሁ ምንድነው ማለት እስቲ ጻፉልኝ እና እኔ ሀበሻ ብቻ ነው ውጭ ሀገር ወጥቶ የፈለገ አመት ቢቆይ ቁም ሳጥኑን በልብስ ይጠቀጥቀዋል እንጂ እውነቴን ነው የምላችሁ የመጽሐፍ መደርደሪያው ላይ አንድ መጽሐፍ አያስቀምጥ። ለነገሩ ድሮ ሽንት ቤት ስንገባ ወረቀት መጽሐፍ ቀደን ስለነበረ የምንገባው ያ ይመስለኛል እውቀታችንን ቂጣችን ላይ አስቀብተን የቀረ ነውና አሁን ደግሞ ከሀበሻ ላይ ነው ብዙ ጊዜ የምሰማው። በቃ አካል ጉዳተኛን በአካል ጉዳተኝነቱ የሚያሸማቅቅ፣ አውቲስቲክ የሆኑ ልጆችን በአውቲስቲክነታቸው የሚሸማቀቁበት በጣም በቃ እኔ ቃላትም የለኝም። ስለ እውነት ነው የምላችሁ። በቃ ይሄ እኮ ወንጀል ነው ማለት እኔ የኢትዮጵያን ሕግ እንዴት እንደሆነ ባላቅም ውጭ ሀገር ላይ ግን እኮ ይሄ በጣም እኮ እንደዚህ የሚያደርጉ ሰዎች ይታሰራሉ፣ ላይሰንሳቸውን ይቀማሉ፣ የእውነት ከስራቸው ይባረራሉ። አለማወቃችን ምን ያህል ትንሽ እንደሚያደርገን። በእርግጥ እኔ ወርቄ እውነት ለመናገር ጠንቋይ ቤት ነው ያደግኩት ብለሻል እና አንቺ አሁን ሁሉንም ነገር የምታያይዡ ከጥንቆላ ጋር ስለሆነ ነው እንጂ ከእውቀት ጋር ብታያይዡ ኖሮ አሁን የተናገርሽው ነገር ምን አይነት ልጆች እንደሆኑ ደግሞ ብታውቂያቸው፣ አንቺ ጤነኛ ነሽ ብለሽ ከምታስቢው ይልቅ እነሱ አንድ ጊዜ 10 ሺህ ጊዜ በአስተሳሰብም በምንም ይበልጡሻል። እውነቴን ነው የምልሽ፣ በምንም ይበልጡሻል። መጽሐፍ ገለጥ አድርገሽ ስለ አውቲስቲክ ስለሆኑ ልጆች ብታወሪ ምን ይሰማሻል? ልጅ አለሽ አይደል? ሴት ልጅ። ነገ ያንቺ ልጅ የምትወልደውን አታውቂ። ምን ልጅ ልትወልድ እንደምትችል ታውቂያለሽ? ስለ እውነት እኔ ለምን እንደምትመኩ ለምን እንደሆነ እንደዚህ የምትናገሩት በሙሉ አፋችሁ አይገባኝ። ምን አይነት ቤተሰብ ቢያሳድጋችሁ ነው? እውነት በጣም እኮ ይሄ መረንነት እኮ ነው። ይሄ አለ አይደለ መደዴ፣ ዝም ብሎ አሳዳጊ የሌለው ያም ይሄም እየመጣ እየሰደበው ያደገ ሰው የሚናገረውን አያውቅም። እና ስሙ መጀመሪያ ኦቲዝም ነው ተባለ። ሰምተሻል? ኃጢአት ጥሩ አይደለም። የጆን ለዛ እኮ ነው አሁን ልጄን ምናምን የሚለው። አዎ ኃጢአት አትስሩ፣ ኃጢአት ጥሩ አይደለም። የሰው ልብ አትስበሩ። ሰውን ለማናደድ ብላችሁ የሰው ህይወት ውስጥ ጥልቅ አትበሉ። እግዚአብሔር አለ፣ ፈራጅ አለ። ዝም ስላለች አይደለም፣ እንሰማለን፣ እናያለን። እናምጣ ደግሞ ካለን እናመጣለን፣ እንዘረግፋለን። ብዙ ነገር አለ። ገባችሁ? በዛ ሰዓት እቺ ጃኒ የምትባለው ልቧ ምስኪን ነው። ባይዘው ጃኒ እኮ ምስኪን ናት እኮ በላለ። እኔ እውነት ስለመናገር ጃኒን ለመደገፍ የጆን ዳንኤል ልጅ አውቲስቲክ ነው እና የወለደችው ልጅ ኧረ በጣም አስነዋሪ ነው። እኔ እንዴት አይነት ህሊና እንዴት አይነት አይምሮ ቢኖርሽ ነው ግን ይሄ ከኃጢአት ጋር የመጣ ነው? በእግዚአብሔር ስራ አንቺ እኮ ብዙ አመትሽን ብዙ ዘመንሽን ለሰይጣን አገልጋይ ነበርኩ ብለሻል። ራስሽ ነው ያልሽው። ያን ስለነበርሽ የምታያቸው ነገሮች ሁሉ ከእግዚአብሔር የራቁ ስለሆኑ ነው። አሁን እኮ አንቺ እግዚአብሔርን ለነገሩ እዛ ውስጥ ካደግሽ እግዚአብሔርን የምታውቂያትሽም ይሄ ኃጢአት አይደል? እግዚአብሔር የሰጠውን ሰው በሰውን አንቺስ ጤነኛ ለመሆን ሰውን አታናዱ አትያጥታትሱ የምትይው እግዚአብሔር የፈጠረውን ሰው በዚህ ደረጃ የምትናገር ይሆነ ይሁና። አውቲስቲክስ ቢሆን ምን ችግር አለው? ምንድነው ግን አንዳንድ ጊዜ እውነት ጭንቅላታችሁን ትመረመሩታላችሁ። እኔ አንድን ሰው ለመጉዳት ብላችሁ በጣም ብዙ ህፃናቶችን ማሸማቀቅ አይደብርም? አንቺ ልጆች ጤነኞች ናቸው? እርግጠኛ ነሽ? ታዩ ልጆች አንቺ ጤነኛ ነሽ? ጤነኛ እናት የሌላ ሰው ልጅን እንደዚህ አትናገርም። ጤነኛ እናት በዚህ ደረጃ አትደድም።
ይሄ ከእርግማን ጋር እርግማንማ እርግማንማ ቢሆን ኖሮ ነው ደግሞ ሁላችሁም ላይ ይሄ በአውቲስቲክ ከእርግማን ጋር ይገናኝ። መሀይም ስትሆኑ በጣም ደደብ ስትሆኑ ማንበብ ማችሉ ከሆነ እያንዳንዱን ነገር ከኃጢአትማ አንቺ ጠንቋይ ቤት ስትሰሪ ከእግዚአብሔር ሌላ ስታመልኪ እሱ ነው ትልቁ ኃጢአት። ገባሽ? ለጠንቋይ ያገለግል ነበር ነው ሰራ ነበር፣ እሱ ነው ትልቁ ኃጢአት። እኔ በጣም አልጠላሽም፣ ግን አልወድሽም፣ አልጠላሽም። በዚህ ደረጃ ደግሞ በጣም ያስጠላል ስለ እውነት። እኔ ማናት ዝሆኔ እንኳን አውቲዝም ያላቸው ልጆች ምናምን ሌላው ደግሞ ማን ብለው ሲሳደቡ ምን ያህል እንደሚቀፍ ቢገባችሁ። ያውም ሴት ሆናችሁ እኔ እንጃ አላቅም። ምን አረገች ይችልች ማናት? ጃኒን መደገፍ ቁጭ ያለች ግን የእሱን ልጅ ምን አረገ? ልጁ ምን አረገ? ጃን ዳንኤልንም ቀጥቀጩ ከፈለሽ። ልጁ ምን አረገ? ለምንድን ነው ገና ልጆች ተወልደው ሳያድጉ ሞራላችሁን ሰብራችሁ ከሰው ጋር እንዳይጠጉ በራሳቸው እንዳይተማመኑ ኮንፊደንሳቸው የምታጠፉት? እናንተ ይሄን ኑሮ ለመኖር አገር አቋርጣችሁ ሰውነታችሁን ሸጣችሁ ስንት ነገር አሳልፋችሁ ትመጡና የሌላውን ሰው ልጅ ለማሸማቀቅ ሼሞኒ ወርቅ እውነት ሼሞኒው። አንቺ በጉድፍቻ ያደግሽ ልጅ ነሽ። ገባሽ? ሰው መጥቶ አንቺ እኮ ተጥለሽ ዲቃላ ሆነሽ ያደግሽ ነሽ ቢልሽ ደስ ይልሻል? ተጥለሽ ያደግሽ እናትና አባትሽ ለህይወታቸው ከብዷቸው ማሳደግ ስላልቻሉ ወስደው ጥለውሽ ያደግሽ ነው ብሎ ሰው መጥቶ ቢሰድሽ ደስ ይልሻል? አይልሽም። ስለዚህ አንቺ ብቻ ሳትሆኚ አውቲስቲክ ልጆችን የምትናገሩ የምትሳደቡ ሰዎች መጀመሪያ ስለ አውቲስቲክ በደንብ አድርጋችሁ ብታነቡ እኔ በግሌ ደስ ይለኛል። የእውነቴን ነው። አንብቡ እስቲ እና ከዛ እናወራበት። ጀስት ለስፔሻል ልጆች ፊት ይሁንልን፣ ለእናቶች ስፔሻል ልጅ ላላቸው እናቶች ፊት ይሁንልን። ለምን ብትሉ እኛ በአጣታችን አይደለም የመጣብን፣ እኛ ፈልገን አይደለም የፈጠር ነው። እንደ የተሳዳቢ ለተሳዳቢ ወይም ደግሞ ለአጣት ለሁሉ ለሰራ ሁሉ ቢሰጥ ኖሮ ስንቱ ቁጭ ብሎ ቡናውን እየጠጣ ስንቱ ስጋን እንዲህ እየቆረጠ እየበላ የሚሳደብ የሚያማ የሰውን ትዳር የሚያፋታ ስንት ነገር የሚያደርግ እነሱ ላይ ይሆን ነበር። በአጣት ምክንያት የሚመጣ አይነት ቢሆን ኖሮ በምድር ላይም ደግሞ ቢከፈል ኖሮ ለነዛ ሰዎች ነበር የሚከፈላቸው። አንዳንዴ ፈልጋችሁ አታገኙም። የስፔሻል ልጆች ፈልጋችሁ አታገኙም። ንጹህ ልብ ነው አላቸው፣ ንጹህ አእምሮ ነው አላቸው። ከነሱ ጋር በመዋላችሁ ብቻ እናንተ ራሱ እግዚአብሔርን ፍራቻ ትማራላችሁ፣ ለእግዚአብሔር መሆንን ትማራላችሁ። ናሆ ቢሆንባት ራሱ አይሆንባት፣ እግዚአብሔር አድርግባት። እናንተ ሟርተኞች እንደሟረታችሁባት ቢሆንም ያቺ ጠባብ ክፍል ውስጥ ብቻዋን ስትጨነቅ ስትረስ ያመጣል እኮ። ይሄን ታውቃላችሁ አይደለ? በእርግዝና ጊዜ ማልቀስ፣ በእርግዝና ጊዜ መጨናነቅ፣ በእርግዝና ጊዜ ብዙ ነገር ማድረግ ያመጣል። ጭንቀቱ ራሱ ከእናቷ ቤት ወጥታ የማታውቀው ልጅ እዛ ጠባብ ክፍል ውስጥ ተጨንቃ፣ በዛ ላይ ገና ወጣት የሆነች ገና ምንም እርግዝናው ብቻውን ራሱ ምን ያህል እንደሚያስጨንቅ ታውቃላችሁ። ሁለተኛ ላይ ደግሞ እስር ቤት ውስጥ ሆና ምን አማራት፣ ምንስ እንትን አላት፣ ምንስ ሸተታት፣ ምንስ ሆናት ታቂ ነበር? አይተሻት ነበር? አይዞሽ ብለሻት ነበር ሄደሽ? ያን ሁሉ ወራትን ያሳለፈች ብቻዋን ቢሆን ራሱ አይደንቅም። በጭንቅ ውስጥ የተወለደ ልጅ ነው። ግን እግዚአብሔር አያደርግባት። አፋችሁ ላይ እግዚአብሔር ያክሽፍ። ቢሆንም ደግሞ ኖርማል በቃ በሷ ላይ አይደለም የወደቀው። ሁሉም በዓለም ላይ ያሉት ሁሉ ላይ የሆነው ነው እና ስትናገሩ ወይም ስትናገሪ ለነገ ብለሽ ብትናገሪ ኖሮ አሪፍ ነበር። እንዳጣት ቢሆንማ አንቺም እዛ በምትናገሪበት አፍሽ ለጎም ነበር። ጃኒን አጸደቅሻት፣ እቺና ኮንንሻት ማለት ነው። ግን በሌላ በኩል አንቺ ማጣት እየሰራሽ ነው። ሰው መሳደብ ራሱ አጣት ነው። መናገር ራሱ አጣት ነው።